ፍቅርና አደይ ተጣሉ። ፍቅር ትናንትና አደይ ወደ ቤታቸው ስትመጣ ይቅርታ አድርጌልሻለሁ ያለቻት ለካ እያስመሰለች ነበረ። እናቷ ያለቻትን ቃልም ጠብቃ አልነበረም። እናቷ ከቤት እስከምትወጣላት ድረስ እናቷን ላለመስካፋት ነበረ አደይን የተኛችበት ገብታ አስደነገጠቻት። በሌሊት ተነስታ አብሲት ጥላ እንጀራ እንድትጋግር ትላታለች። አደይም በጣም ትደነግጥና ምን ሆነሽ ነው በዚህ ሰዓት አብሲት ጣይና እንጀራ ጋግሪ የምትይኝ እያለች ስትላት፣ እና ታዲያ አንቺ ተኝተሽ እኔ ልጋግርልሽ ትፈልጊያለሽ ብላ ትላታለች። እንዲህ ፍቅር ምን ሆነሽ ነው? ትናንትና ያሁላ ጸጸትና ያሁላ ይቅርታ የት ገብቶ ነው ዛሬ እንደዚህ የተቀየርሽው? ብላ ስትላት፣ ፍቅርም ኧረ እባክሽ እና ታዲያ ላንቺ ብዬ እናቴን ላስከፋልሽ ትፈልጊያለሽ እንዴ? አሁን በይተነሽና እንጀራውን ጋግሪ እያለች እየተጨቃጨቁ እያለ ድንገት ሌላ ሰው ይገባባቸዋል። አደይና ፍቅር ይተናነቃሉ። አደይ ፍቅር በቃሽ ውጭልኝ ከመኝታ ክላሴ፣ በጣም አሳፋሪ ነሽ፣ እንደዚህ አልጠብቅሽም ነበረ። እኔ ደግሞ እውነተኛ መስለሽኝ ይቅርታ ስትጠይቅኝ ለካ እኔ ጥፋተኛ ነኝ መሰለኝ ብዬ ይቅርታ ያደረኩልሽ ከልቤ ነበረ ብላ ትላታለች። ከዛ ሌላ ሰው ሲደርስባቸው እንዴ ፍቅር አንቺ በዚህ ሰዓት ምን ትሰሪያለሽ? ተያት እንጂ አደይ ትተኛ ብሎ ሲላት፣ ፍቅርም አደይ እኮ በጧት ተነስቼ አብሲት ጥዬ እንጀራ ጋግራለሁ ብላ ስትል፣ አሁን ተኝና ጧት እኔ አግዝሻለሁ አብረን እንጋግረዋለን ብዬ እያልኳን ነው ብላ ተዋሻለች። አሁንም እያስመሰለች ነው። አደይ በዚህ ሰዓት አንገቷን አቀርቅራለች። ልጁም እንዲህ አደይ በዚህ ሰዓት እኮ ማረፊያ ሰዓትሽ ነው፣ አሁን ረፊ፣ ለምንድን ነው አሁን ተነስተሽ የምትጋግሪው ብሎ ይላታል። ፍቅር እያስመሰለች ይህንን ታወራና ውሸቷን ይወጣል። ልጁም ይዟት ይወጣል። በያዴ በቃ አንቺም ማረፍ በይ ብሎ ይላታል። ከዛ ደግሞ ሊዲያ ጋር ትሄድና አልጋዋ ላይ ቁጭ ብላ በነበረበት ሰዓት ፍቅር ጥያቄ ትጠይቃታለች። ሊዲያ ምን ትላታለች? ቆይ አንቺ ወንድምሽ ከሰራተኛ ጋር እንዲሆን ነው እንደምትፈልጊው? ለምንድን ነው ዴቪድ አደይ ጋ ሲሆን ዝም የምትዩ ብላ ስትል፣ ሊዲያም ዴቪድ እኮ አደይን በጣም ነው የሚወዳት፣ ለአደይ ብሎ ታስሮ ነበረ ብላ ትላታለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ሰራተኛዋ አደይ ከሚለው ድራማ አንዳንድ ነገር የምንል ይሆናል። አብራችሁ ይቆዩ። ፍቅር ዴቪድ ለአደይ ብሎ መታሰሩን አልሰማችም። ከዛ ሊዲያ እንዴ ዴቪድ ለአደይ ብሎ ታሰረ ብላ ስትጠይቃት፣ አዎ አልሰማሽም እንዴ አሹ ብዙ ናቸው፣ አራቱም ታስረው ነበረ ለአደይ ብለው ብላ ትላታለች። አሹ ደግሞ ማን ነው ስትል፣ ሊዲያ የአደይ ወንድም ነው ብላ ስትላት፣ ፍቅር አደይ ወንድም የላትም ውሸቷን ነው ብላ ትላታለች። ፍቅር አደይ ጋር ደግሞ ተረዋን ጭቅጭቅ ጀምራለች። ወንድም እኮ የላትም ብላ ስትላት፣ ያው አደይ እኮ ሁሉንም ወንድሞቼ ብላ ነው የምትለው ስትል፣ ፍቅር እና ታዲያ እሷ እንደዛ ስላለች አንቺ ልታምንያት ነው እንዴ? መሄድሽ ካልቀረ ደግሞ በደንብ አጣርተሽ አትመጭም ነበር ብላ ስትላት፣ አደይም ምንድን ነው የማጣራው ብላ ትላታለች። ሊዲያ ማለቴ። ከዛ ፍቅር እሺ የአደይን አባትስ አገኘሻቸው አዋራሻቸው ትላታለች። ሊዲያም ምንድን ነው ማወራቸው ትላለች። ሊዲያ የአደይ አባት እኮ በጣም ነው የሚያስፈሩት፣ የሚገርምሽ ብርሃን ራሱ በጣም ነው የምትፈራው አባቷን ብላ ስትላት፣ ፍቅር እና ታዲያ እነሱማ አባታቸው ስለሆነ ነው የሚፈሩት ትላታለች። ከዛ ፍቅር እነሱ አባታቸው ስለሆነ ነው የፈሩት እና ታዲያ አንቺ ምን ቤት ነሽ ሄደሽ አታናግሪያቸውም ነበር እንዴ እያለች ጭቅጭቋን ከሊዲያ ጋር ጀምራለች። ሊዲያም ቆይማ ምንድን ነው ሄጄ የማናገራቸው ብላ ትላታለች። ቆይማ ምንድን ነው የምጠይቀው ብላ ስትል፣ ፍቅር ስለ አደይ አንዳንድ ነገር አታጣሪም ነበር አጣርተሽ አትመጭም ነበር ብላ ስትል፣ ሊዲያ እኔንማ አደይን ፈልጌ እንደመጣሁ ቢያውቁ ኖሮ እኔንም ነበረ የሚያስሩኝ፣ ሰውየው በጣም ኃይለኛ ነው፣ በጣም ክፉ ሰው ነው ትላታለች። ፍቅር ተንኮል አስባለች መሰለኝ። ምን ትላታለች? ቆይ አባቷ ወደዚህ የሚመጣ ይመስልሻል ብላ ስትላት፣ ሊዲያ እኔ እንጃ የሚመጣ አይመስለኝም፣ ቆይ ግን ምን ለማድረግ እየሞከርሽ ነው ብላ ስትጠይቃት፣ ከዛ ፍቅር የሆነ ነገር እያሰበች እንደሆነ ለሊዲያ ትነግራታለች።
ሊዲያን አንቺም እንድታግዥኝ እፈልጋለሁ ብላ ስትል፣ ሊዲያ ግን ሴትዮ መሞት አምሮሻል መሰለኝ አርፈሽ ብትቀመጭ ይሻልሻል ብላ ትላታለች። ፍቅር ግን ምን አስባ ይሆን? ስለ አደይ ለአባቷ ምን ልታወራ ፈልጋ ነው? ሊዲያ ሰዎቹ ኃይለኛ ናቸው፣ እኔን ራሱ እዛ በነበርኩበት ሰዓት ሊጠልፉኝ ነበር ብላ ስትላት፣ ፍቅር የእውነት ጠለፋ መስሏት እንኳን ደስ አለሽ ብላ ትላታለች። ሊዲያም ለምኑ ነው እንኳን ደስ አለሽ የምትይኝ ብላ ስትል፣ ፍቅርም ሊጠልፉኝ ነው አላልሽም ነበር እንዴ ትላታለች። ፍቅር ለሊዲያ ለምን እዛ አታገቢም ነበር? አንድ 3 መሬት ያለው ወንድ እኮ ብታገቢ በቃ አርፈሽ ትቀመጭ ነበር እያለ ትላታለች። ሊዲያም የመሬት ችግር ካለብሽ አንቺ ሄደሽ ማግባት ትችያለሽ ብላ ትመልስላታለች ለፍቅር። ፍቅርም እንግዲህ ፍቅር ለሊዲያ ሞኝ መሆን የለብሽም፣ በዚህ ጊዜ ብልጥ መሆን ነው የሚያስፈልገው። አዴን አታያትም እንዴ? እናንተ ስለሄዳችሁባት ነው እንጂ እኮ እሷ እኮ እስካሁን አግብታ ነበረ ብላ ትላታለች። ከዛ ሊዲያም እና ታዲያ እኔ እኮ አዴ ሳይሆን ሊዱ ነኝ አታቂኝም እንዴ ትላታለች ለፍቅር። ሊዱ እኔ አላገባም አልኩሽ አላገባም፣ አሁን በእናትሽ ፍቅር አትጃጅቂኝ ውጭልኝ ከክላሴ ትላታለች። ፍቅር ሊዲያን ለማስደበር ብላ ናኦል ግን ስለሄደ አልደበረሽም ብላ ትላታለች። ከዛ አደይም ባክሽን አሁን የሱን ስም አንስተሽ እንዲደብረኝ አታድርጊኝ፣ በቃ አሁን ውጭልኝ ከክላሴ ብላ ትላታለች በድጋሚ። ይህንን ስትላት ፍቅር ያላት አማራጭ ከሊዲያ ክላስ መውጣት ነበርና ተነስታ ትወጣለች። ከዛ በኋላም ባርኮት ሳሎን ላይ ቁጭ ብሎ ነበረ፣ ለብቻው ነበረና አደይ መጣች። ከዛ ባርኮት ትለዋለች። ባርኮትም እስኪ ነይ ቁጭ በይ አደይ ነይ እስኪ እናውራ፣ እኔና አንቺ እኮ እንደዚህ ቁጭ ብለን አብረን ካወራን በጣም ቆይተናል ብሎ ይላታል። አደይም እሺ ትልና ሶፋው ላይ እሷም ትቀመጣለች ከባርኮት ጋር። አደይም ነገራቶች እኮ ተቀያይረዋል፣ ሁሉም እንደ በፊቱ አይደሉም ብላ ትለዋለች። ባርኮት አደይ እኔ እኮ ቃል ገብችልሻለሁ መቼም ቢሆን አልጎዳሽም ይላታል። ባርኮት አደይን እኔ እንደ ወንድምሽ ነኝ፣ ከዚህ በኋላ የምትፈልጊው ነገር ካለ ሁሉንም ነገር መጠየቅ ትችያለሽ፣ ብርሃንም እናትሽም የሚያስፈልጋቸው ነገር ካለ ንገሪ ለኔ እያለ ይላታል። አደይም ቀስ ብላ ጸጥ ብላ እያዳመጠችው ነው ባርኮትን። ግን ፊቷ ላይ የመከፋት ስሜት ያስታውቅባታል፣ ከፍቅር ጋር ጧት ላይ ስለተጣሉ ማለት ነው። አደይም ባርኮት ይህንን በሚላት ሰዓት ምስጋናዋን ትለግሰዋለች። በዛው ቀጠል ያደርግና ባርኮት ደግሞ እናትሽ ጋር ከሄድሽ በጣም ነው ያማረብሽ ይላታል። አደይም ማን እንደ እናት ይሆናል ብለህ ነው ብላ ትለዋለች። ትክዝ ባለ ፊት ቀስ ባለ ድምፅ። አደይም ለባርኮት ከእናት ጋር ስትሆን ሁሉም ነገር ደስ የሚል ይሆናል፣ ፍቅር ግን የእናትነት ጣዕሙ አልገባትም ብላ ትለዋለች። ሁሉም ሰው አጠገብህ በሚሆን ሰዓት ዋጋውን አታውቅም፣ የሚገባን ከአጠገባችን ሲርቅ ብቻ ነው እያለች ትለዋለች። ምክንያቱም አደይ ከእናቷ ጋር ተራርቃ አሁን ያለችው ራቅ ብላ በሰው ቤት ተቀጥራ ስለሆነ የእናትነትን ፍቅር ተረድተዋለች፣ ናፍቆትን ተረድታለች። ፍቅር ግን ይሄ ነገር ለሷ ምንም ነው፣ ምንም አታውቅም፣ ምንም አትረዳም። እናቷ ኖረችም አልኖረችም ምንም የሚጎላት ነገር የለም። አደይ ባርኮት እናትህ ለኔም ልክ እንደ እናቴ ናቸው ብላ ትለዋለች። ባርኮትም አዎ አደይ እውነትሽን ነው፣ ፍቅር ግድ የላትም፣ ያው እናቴም ጸባይዋን ስለምታውቀው ያን ያክል ብዙም ቦታ አትሰጥም ብላ ይላታል። ባርኮት በዛው ቀጠል ሊያደርግና ስለ ፍቅር ለአደይ አሁን ግን ከዛ ከበፊቱ የተወሰነ ነገር ቀየር ያለች ይመስለኛል ብሎ ሲላት፣ አደይ ታቀረቅርና አይደል ትለዋለች። ትናንትና የነበረው ይቅርታ ዛሬ ላይ ተረስቶ ጸብ ስለሆነ ማለት ነው። እናም አንቺና ዴቪድ ግን እንዴት ናችሁ? እናትሽ ጋር ሄደና እያለ ፈገግ እያለ ጥያቄ ይጠይቃታል። እናትሽን ሄዶ ልጆትን ለኔ ያርጉልኝ ለኔ ስጡ ብሎ ጠይቆ መጣ አይደል ይላታል። አደይም እረ ተባርኮት አትቀልድ፣ እሱ እናቴ ጋር ለመቀመጥ መቼ ጊዜ ያገኘው ብለህ ነው ብላ ትለዋለች። ባርኮት ዴቪድ እንዴት ታሰረ አያውቅም ማለት ነው። አደይ ባርኮትም ከኔ ጋር ታስሮ ነበረ ብላ ስትለው፣ ባርኮትም አዎ አደይ
እማዬ ሁሉንም ነገር እየነገረች ነበር። በጣም ከባድ ጊዜያቶች፣ ከባድ ቀናቶች እንዳሳለፋችሁ ነግራኛለች። በጣም ከባድ ነው እያለ ይላታል። አደይም አዎ በጣም ከባድ ነበር፣ ግን ብዙ ነገር ተረድቻለሁ ብላ ስትለው ባርኮትም ምን ተረዳሽልኝ ብሎ ይጠይቃታል አደይን። ዴቪድ ለእኔ ብሎ ብዙ ነገር መስዋዕት እየከፈለልኝ እንደሆነ ተረዳሁ ብላ ትለዋለች። ከዛም ባርኮትም ስለ ዴቪድ ያለውን ነገር አደይ ስታወራው ምስጥ ብሎ ካዳመጣት በኋላ ይህንን ያክል ተረዳሹ ብሎ ይላታል። አደይም አዎ ተረድቼዋለሁ፣ ዴቪድ ለእኔ ብሎ እኔ አልፈልግህም ብለው ራሱ እሱም አልፈልግሽም ብሎ አልቀረም፣ እኔን ተከትሎኝ እዛ ድረስ መጣ። ስለዚህ በጣም ተረድቼዋለሁ፣ ለእኔ ብሎ ብዙ ነገር ውለታ ዋለልኝ እያለች ትለዋለች። ሰዎች ለእኔ ምን ያክል ቦታ እንዳላቸው በዚች ቀናቶች ውስጥ ተረድቼበታለሁ ትለዋለች። ባርኮትም አደይ እኔም እኮ እመጣ ነበረ ይላታል። ባርኮት እመጣ ነበረ፣ ግን የቤዛ ጉዳይ አሳሳቢ ነገር ስለሆነብኝ ለዛም ነው ያልመጣሁት፣ ወደዛ ሄድኩኝ ብሎ ይላታል። ከዛ አደይም ቤዛ ምን ሆነች ብላ ትጠይቀዋለች። ባርኮትም ቤዛ ወደኛ ጋር የመጣችው ቤታቸው በአራጣ አበዳሪዎች ስለተያዘ ነበረ ይላታል። አደይ የቤዛን ችግር አልሰማችም ነበር፣ በጣም ደነገጠች። ውድና የተከበራችሁ የቻናሌ ቤተሰቦች አደይ ከሚለው ድራማ እዚህ ድረስ አቅርቤላችኋለሁ። ከተመቻችሁ ላይክ፣ ሼር ማድረግ አትርሱ። ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ቻው